መጽሐፈ ዕዝራ ምዕራፍ 2 ወደ አገራቸው የተመለሱ ምርኮኞች ዝርዝር። የባቢሎን ንጉሥ ናቡከደነጾር ወደ ባቢሎን ማርኮ ከወሰዳቸው መካከል ከምርኮ ተመልሰው ወደ የራሳቸው ከተሞች ወደ ይሁዳና ወደ ኢየሩሳሌም የመጡት የአገሩ ልጆች እነዚህ ናቸው። የመጡትም ከዘሩባቤል፣ ከኢያሱ፣ ከነህምያ፣ ከሰራያ፣ ከረላያ፣ ከመርዶክዮስ፣ ከበላሳን፣ ከሜሴፋር፣ ከብጉዋይ፣ ከሬሁም፣ ከባዕና ጋር ነበር። የተመለሱት የእስራኤል ሰዎች ዝርዝር የሚከተለው ነው። የፋሮስ ዘሮች 2172፣ የሰፋጥያስ ዘሮች 372፣ የኤራ ዘሮች 775፣ ከኢያሱና ከኢዮአብ ዘር የሆኑት የፋት ሞዓብ ዘሮች 2812፣ የኤላም ዘሮች 1254፣ የዛቱ ዘሮች 945፣ የዘካይ ዘሮች 760፣ የባኒ ዘሮች 642፣ የቤባይ ዘሮች 623፣ የአዝጋድ ዘሮች 1222፣ የአዶናቂም ዘሮች 666፣ የብጉዋይ ዘሮች 2056፣ የአዲን ዘሮች 454፣ የሕዝቅያስ ልጅ የአጤር ዘሮች 98፣ የቤሳይ ዘሮች 323፣ የዮራ ዘሮች 112፣ የሐሱም ዘሮች 223፣ የጋቤር ዘሮች 95፣ የቤተልሔም ሰዎች 123፣ የነጦፋ ሰዎች 56፣ የአናቶት ሰዎች 128፣ የአዝሞት ዘሮች 42፣ የቂርያት ያሪም፣ የከፊራና የብኤሮት ዘሮች 743፣ የራማና የጌባ ዘሮች 621፣ የማክማስ ሰዎች 122፣ የቤቴልና የጋይ ሰዎች 223፣ የናባው ዘሮች 52፣ የሜግበስ ዘሮች 156፣ የሌላው ኤላም ዘሮች 1254፣ የካሪም ዘሮች 320፣ የሎድ የሃዲድና 725፣ የኢያሪኮ ሰዎች 345፣ የሴና ዘሮች 3630። ካህናቱ ከኢያሱ ቤተሰብ የዩዳይ ዘሮች 973፣ የኢሜር ዘሮች 1052፣ የፋስኮር ዘሮች 1247፣ ካሪም ዘሮች 320፣ የሎድ የሃዲድና 725፣ የኢያሪኮ ሰዎች 345፣ የሴና ዘሮች 3630። ካህናቱ ከኢያሱ ቤተሰብ የዩዳይ ዘሮች 973፣ የኢሜር ዘሮች 1052፣ የፋስኮር ዘሮች 1247፣ የካሪም ዘሮች 1017። ሌዋውያኑ በሆዳይዋ በኩል የኢያሱና የቀድሜል ዘሮች 74፣ መዘምራኑ የአሳብ ዘሮች 128፣ የቤተ መቅደሱ በረኞች የሰሎም፣ የአጤር፣ የጤልሞን፣ የያዕቆብ፣ የሐጢጣና የሶባይ ዘሮች 139፣ የቤተ መቅደሱ አገልጋዮች የሲያ፣ የአሱፋና የጠቦት ዘሮች የኬራስ፣ የሲያ፣ የፋዶን ዘሮች የልባና የአጋባ፣ የያዕቆብ ዘሮች የአጋብ፣ የሰምላይ፣ የአናን ዘሮች የጌዴል፣ የጋሃር፣ የራያ ዘሮች የራሶን፣ የኔቆዳ፣ የጋሴም ዘሮች የኦዛ፣ የፋሲያ፣ የቤሳይ ዘሮች የአስና፣ የሙናውያን፣ የነፉሳሲም ዘሮች የበቅቡቅ፣ የአቁፋ፣ የሐርሁር ዘሮች የበስሎት፣ የሚሂዳ፣ የአርሳ ዘሮች የበርቆስ፣ የሲሳራ፣ የቴማ ዘሮች የኔሲያና የአጢፋ ዘሮች የሰለሞን አገልጋዮች ዘሮች የሶጣይ፣ የሶፌሬት፣ የፍሩዳ ዘሮች የኢላ፣ የደርቆን፣ የጌዴላ ዘሮች የሰፋጥያስ፣ የአጢል፣ የፈክራት፣ የሐፂቦይም፣ የአሚ ዘሮች የቤተ መቅደሱ አገልጋዮችና የሰለሞን አገልጋዮች ዘሮች 392። ከዚህ የሚከተሉት ደግሞ ከቴልሜላ፣ ከቴላሬሳ፣ ከከርኩሩ፣ ከአዳንና ከኢሜር ከተሞች የመጡ ናቸው። ነገር ግን ቤተሰቦቻቸው የእስራኤል ዘር መሆናቸውን ማስረዳት አልቻሉም። የዳላያ፣ የጦቢያና የኔቆዳ ዘሮች 652። ከካህናቱ መካከል የኤብያ፣ የአቆስና የቤርዜሊ ዘሮች ቤርዜሊ በዚህ ስም ሊጠራ የቻለው የገላአዳዊውን የቤርዜሊን ልጅ አግብቶ ስለነበር ነው። እነዚህ በትውልድ መዝገቡ ውስጥ
የቤተሰባቸውን ዝርዝር ፈለጉ፣ ነገር ግን ማግኘት አልቻሉም። ስለዚህ እንዳልነጹ ተቆጥረው ከክህነት አገልግሎት ተገለሉ። አገረ ገዡም በኡሪምና በቱሚም እግዚአብሔርን የሚጠይቅ ካህን እስኪነሳ ድረስ እጅግ ከተቀደሰው ምግብ እንዳይበሉ አዘዛቸው። ከምርኮ የተመለሱት ሰዎች ብዛት 42360 ነበረ። ይህም 7337 ከሚሆኑት ከወንዶችና ከሴቶች አገልጋዮቻቸው በተጨማሪ ነው። 200 ወንድና ሴት ዘማሪዎችም ነበሯቸው። 736 ፈረሶች፣ 245 በቅሎች፣ 435 ግመሎችና 6720 አህዮች ነበሯቸው። በኢየሩሳሌም ወደሚገኘው ወደ እግዚአብሔር ቤት በደረሱ ጊዜ አንዳንድ የቤተሰብ መሪዎች በቀድሞው ቦታ እንደገና ለሚሰራው የእግዚአብሔር ቤት በበጎ ፈቃድ ስጦታ አደረጉ። እንደየችሎታቸውም 61000 የወርቅ ዳሪክ፣ 5000 ምናን ብር፣ 100 ልብሰ ተክህኖ ለግምጃ ቤቱ ሰጡ። ካህናቱ፣ ሌዋውያኑ፣ መዘምራኑ፣ በር ጠባቂዎቹና የቤተ መቅደስ አገልጋዮቹ ከሌሎች ሰዎች ጋር በየራሳቸው ከተሞች ሰፈሩ። የቀሩት እስራኤላውያንም በየከተሞቻቸው ተቀመጡ።